እኛ ላይ ነው ችግር ያለው እንኳን እኛ ቀርቶ ሰሃቦች የኡሁድ ለት ችግር ሲገጥማቸው ለምን እንዲሆነ እኛ ሙእሚን አይደለንም እንዴ አሉ الله من علاቸው أولما أصابتكم مصيبة قد أصبتم مثليها قلتم أن هذا قل هو من عند أنفسكم ችግር ሲገጥማችሁ እንዴት መጣ ትላላችሁ ከናንተው እኮ ነው የመጣው በገዛ ጥፋታችሁ ነው አላችሁ እነዛን ሷሊሖች فيهم أبو بكر وعمر ሙሃጅሮችና አንሳሮች ያሉበትን ረሱላህ ሰለላሁ ዐለይሂ ወሰለም የሚመሩትን ጀማዓ የገጠማቸው ችግር በጥፋታቸው ነው አላቸው እንዲመከሩ ስለፈለገ እኛ ዛሬ ሁላችንም የራሳችንን ሐሳብ ቅዱስ የሌላውን እርኩስ ከኔ የተሻለ የለም ኢዕጃብ ኩል ذي رأي برأيه ችግራችንን ማየት ስላለብን ነው ይሄን ማነሳው ወደ ማጠቃለያው ይሄድኩ ነው ይሄንን ከቀጠልንበት ያው እየወደቅን ነው ምን ሄደው አላህ ለዲኑ ሰው አያጣም እኛ ግን እድላችንን እናጣለን እኛ የአላህ የመጨረሻ አማራጭ አይደለንም ለኛ ግን ከአላህ ውጭ ማንም የለንም ሰብስክራይብ በማድረግ ቤተሰብ ይሁኑ الصلاة والسلام الأتمان الأكملان الأشملان على سيدنا محمد وعلى آله وأصحابه أجمعين وعلى من سار على دربهم واقتفى أثرهم واستنى بسنتهم إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته ወንድሞች አባቶች ልጆች እንኳን አላህ አገናኘን እዚህ በሱ ቤት ውስጥ ከብዙ ፈተና በኋላ ያገናኘን ጌታ ነገም ፊርደውስ እንዲያገናኘን ለምንዋለን اللهم اجمعنا في مستقر رحمتك في الفردوس الأعلى እንግዲህ የዱንያ ባህሪዋ ቀደም ሲል ለመጠቆም እንደመከርኩት ከፍ ዝቅ ብልጭ ልም ማለት ባህሪዋ ነው ይሄ ለኛ ብቻ አይደለም ለማንም የሰው ልጅ የሚሰራ ሱና ነው وتلك الايام نداولها بين الناس ነው የሚለው አላህ እዚህ ቀናቶችን በሰዎች መካከል እንለዋወጣቸዋለን ቅብብሎሽ ናት الحياة دول ስምንት ነገሮች ማንም ሰው ላይ ይፈራረቃሉ ይላሉ سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية دستا حزن مجنانيت مليايت ችግር ምቾት መታመምና ጤነኝነት እነዚህ ስምንት ነገሮች ማንም ሰው ላይ የሚፈራረቁ አንድ ወቅት ላይ ደስተኛ ይሆናል ሰው ሌላ ወቅት ላይ ደግሞ ትክዝ ይላል አንድ ወቅት ላይ ጤነኛ ነው ሌላ ጊዜ ይታመማል የሆነ ሰዓት ላይ ከሚወደው ሰው ጋር ይገናኛል ሌላ ጊዜ ደግሞ ቤት ባየሁት ይላል ተለያይቶ አንድ ወቅት ላይ እንደ አቅሙ ዱንያ እጁ ትገባለች ሌላ ጊዜ ባዶ ይሆናል ይሄ ዱንያ ባህሪዋ ነው ከዚህ ውጭ ሊሆን አይችልም ለምን ይሄን አረጋ አላህ እኛን ሊመክር ፈልጎ እኛን ሊያስተምር ፈልጎ ሁሌ ከተመቸን አንቻልም
እናምጻለን እንጠግባለን ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء الله ለባሪያዎቹ ርዝቁን ዝርግፍግፍ አርጎ አስፋፍቶ ቢሰጣቸው ወሰን ያልፉ ነበር ይላል የደላቸው የሞላዎቸው ናቸው ወሰንም ያልፉት ድሃ ብዙ ወሰን ያልፉ አቅሙም ይገድበዋል ለዚህ ነው የሚፈልጉትን ሁሉ የማያሟላ ካሟላ ደግሞ ጸብ ነው ሰዎች የሚፈልጉት ነገር ሁሉ በእጃቸው ሲሆን ራሳቸውን እንደ ባለ ጸጋ ይቆጥራሉ አላህ ወዷቸውም ይመስላቸዋል ልክ ነው ያለንበት ይላሉ ግን አይደለም አላህ Subhanahu Wa Ta'ala ሁሉንም የፈጠረው ለጥበቡ ነው ለሕክማው ነው ነብያችን ሰለላሁ ዐለይሂ ወሰለም أحب الخلق إلى الله ናቸው ይሄ ታወቃል አይደል አላህ ዘንድ በጣም ተወዳጁ ናቸው እንግዲህ አላህ ሰጠ ከፍ አረገ ነብይነቱን ሰጠ ተወዳጅነቱን ሰጠ ይሄ ሆኖ ያለ የዱንያ ችግር ግን እሳቸውም ላይ እንዲደርስ አደረገ ከሀገር መሰደድ ከጠላት አልፎ በወገን መበደል በቤተሰቦቻቸው እና አቡ ለሃብ እኮ ዛውሮ ነው የተወለዱት እና አቡ ጀህል ዘመዳሞች ናቸው ቁረይሽ ናቸው ሁላቸው ይሄንን በሳቸው ላይ አደረገ ሁሉንም አንቢያዎች ታሪካቸውን ብናይ ለብዙ ፈተና ተጋልጠዋል ነብዩ አላህ ሙሳ አለይሂ ሰላም ገና በእናታቸው ሆድ ውስጥ እየተጸነሱ ነው እርግዝናው ሳይሟላ ሞት የተፈረደባቸው ይሄ ቁርአን ነው የሚነግረው ከበኒ እስራኤል የሚወለድ ልጅ አለ በሱ እጅ አንተ ስልጣን ይጠፋል ብለው ለፍርዓውን ጠንቋዎች ነግረውት እስራኤል ከሆነማ ችግር የለውም እነዚህ አሽከሮቻችን ስለሆኑ ሴቶቻቸው ሲያረግዙ ክትትል ይደረግባቸዋል አርግዛ እንኳን የመውለድ መብት የሌላት ሆና ማለት ወንድ ሆኖ ከተገኘ ግድሉ يذبحون أبناءهم ويستحيون نساءهم ልጆቻቸውን ይገላሉ ሴቶቻቸውን ይተዋሉ ሴት ብቻ ከሆነች ደግሞ ያው በሰው እጅ ነው የምትሆነው ግን አላህ Subhanahu Wa Ta'ala ስንት ሺህ ህፃን የጨፈጨፈው ፍርዓውን ሙሳን እንዲያሳድግ አደረገ አለይሂ ሰላቱ ወሰለም ሲጨንቃት እናት በሳጥን አርጋ ባህር ላይ ጥላ በገመድ ሳጥኑን አስራ ለማጥባት ስትፈልግ ተሽለክሎ ካዛ ሄዳ ገመዱን ጎተት ታርጋ ታጠባለች የማጥባት መብት የሌለበት ማህበረሰብ ሆኖ ማለት አላህ ደግሞ የፍርዓውን ቤተሰቦች ላመላቸው ወንዙ ዳር ሲሄዱ ያን ሳጥን እንዲያዩ አደረገ ሳብ ሲያረጉት ደግሞ የሚያምር ልጅ አለ ወስዶ ለፍርዓውን ባለቤት ልጅ አገኘን ሲሏት ያየው ሁሉ ይወደው ነበር وألقيت عليك محبة مني بلو الله عندما يقلصه لبا ولا لنا عسى أن ينفعنا أو نتخذه ولدا عليك يتقبلني شلا ويملي جارق الناس هدقوا لن قد فتشا ما هنبرتش بالا فرعون اندزا ستلو أما لك فنعم وأما لي فلا آلات بالا يتقبلني شلا سيبال أنت يتقبل شوانا لنقنا يتقبلني مال አናገረው አላህ ሴት የላከው ጅባይ ፈራው ነው የሚባለው ግድ ሆኖበት ሙሳ ማሳደግ የሱ ዋጅብ ሆነ የምታጠባው ሴት የሙሳ እናት ራሷ እንድትሆን ለዛውም ደሞዝ ተከፍሏት እንዲሆን አደረገ
وحرمنا عليه المراضع من قبل قالت هل أدلكم على أهل بيت يكفلونه لكم وهم له ناصحون እዚያ ካደጉ በኋላ 30 ዓመት ሲሞላቸው ሌላ መከራ መጣ ምንድነው ሰው ገሏልና በተገኘበት ታድኖ ይያዝ ብሎ ፍርዓውን አዘዘ የቤተ መንግስት ኑሮ ነው የሚያውቁት እሳቸው እንደ ሰው ተንገላተው ያውቁ ተንከራተው ያውቁ የንጉሥ ልጅ ተብለው በጉዲፈቻ አድገዋል መውጣት ግድ ሆነ ህይወትን ለማትረፍ فخرج منها خائفا يترقب قال عسى ربي أن يهديني سواء السبيل በስጋት ተውጠው ግራቀኝ እየተቆጣጠሩ ማናየኝ ማን ደረሰብኝ ይላሉ ተሽለክልከው 45 ቀን በእግራቸው ሄዷል لأول مرة ለመጀመሪያ ጊዜ ነብዩ አላህ ሙሳ አለይሂ ሰላም የሚበላ ስንቅ አልያዙ ሳንቲም አልያዙ የተገኘ ቅጠል እየበሉ መዲና አገር ገቡ 10 ዓመት ፍየል ጥበቃ ውስጥ አኖራቸው አላህ ከየት አውጥቶ መጀመሪያ ከባህር ላይ አንስቶ ቤተ መንግስት አስገባ በኋላ ደግሞ ከቤተ መንግስት አውጥቶ ፍየል እረኝነት ላከ ይሄ ሁሉ የሱ ሕክማ ነበር ከ10 ዓመት በኋላ اذهب الى فرعون انه طغى وسنالف الفرعوننا ሂድ አንተና ወንድምህ አስተምሩ ተብሎ ተላኩ ይሄም ሌላ ክብርም ነው ትግልም ነው ነብይነትን ማግኘት ትልቅ ማዕረግ ነው እንግዲህ በአላህ ነው የተሰጠው ከሊሙላህ ሆኖ ግን ከሊሙላህ መሆኑ ደግሞ ከባድ መስዋዕትነት የሚያስከፍል ነው ፍርዓውን ጋር ነው ፍጥጫው ከፈለገ ማሰር ከፈለገ መግደል ነው ደህና አምልጫለሁ ብሎ ከብትረኛት ይሻለኛል ብሎ የተቀመጡት ነው አስተግፍሩላህ ያጅባል እኮ ያላህ ሕክማ እዛው ሂድ አላቸው اذهب አዛዡ አላህ ነው የት ይከዳል ዘንጋቸውን መርከዝ እያሉ ፍርዓውን ቤት ገቡ ረጅም ነው እንግዲህ ታሪኩ አንተ ነህ እንደ ሙሳ አዎ ሰው ገለህ ስንፈልግ ጠፍተህ ደግሞ መጣ ألم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين يسألون يا صدقنا إدمي رجب بهن إن ياقا نوره بحالا دمو سوق الله عملتك زاري دمو أملاك لاكن بلا متاهلاج الله لاكا كان إلا قيتا نوره لئن اتخذت إلها غيري لأجعلنك من المسجونين كان إلا أملاك متزكونه كسرنيو چاندو أرقال ما سرق الله نولوس ما سر مقدلم يسو هيوت من ما قايل لهم سزد እንደዛ ያለው ፈርቶ ነው ይላሉ ሙዕጂዛውን ሲያይ አርበተበተውና ተገላ الله አለሉም ቀለል ያለች ማስፈራሪያ ብሎ ላጅዓለነከ من المسجونين አላቸው ይላል እንግዲህ ሙሳ እንደዚህ ተንከራተዋል 40 ዓመት ደግሞ ከፍርዓውን ጋራ የዳዕዋው ፍጥጫ የሙዕጂዛው እንግዲህ ሌላ ተዓብ መጨረሻም ፍርዓውንን አላህ ከነሰራዊቱ አግበስብሶ ባህር ውስጥ ከመሰገው በኋላ ሂድና ቀውመን ጀባሪኑን ተዋጋ አላቸው ረፍ አላላቸው ረፍ ተዳለተ ተቀመጠኛ አይደለም ያለው ህንጻ ሂድና ተዋጋ ሲላቸው አላህ እንዲያዞኛል ተነሱ አሉ ያ ሁሉ መስዋዕትነት የከፈሉለትን ህዝብ ማለት ነው አሃኛማ አንተ ጋንዘምትም አንተ ጌታ ፍርዓውንን ከነሰራዊቱ ባህር ውስጥ እንደጨመረው ሁሉ እነዚህንም እሱ ይችላል اذهب انت وربك فقاتلا انها هنا قاعدون انتنا الله ሄዳችሁ ተዋጉ አሁን ደግሞ ሌላ ብዙ አመት 40 አመት ብሎ ነው ዛን ጊዜ ሰው እንግዲህ እድሜው ረጅም ነው يتيهون في الارض 40 سنه فلا تأس على القوم الكافرين 40 አመት ጦሩ ሲና ላይ ሲሽከረከሩ ሲዞሩ ሲለፉ ሲወጡ ሲወርዱ ድጋፉና ረህመቱ ደግሞ እዚህ መካከል ደግሞ ማይቆጠር ደግሞ አለ
ابتلاء ውስጥ ያለው ኒዕማ ደግሞ ብትቆጥሩት ያስረሳል ራበን ሲሉ መንና ሰልዋ ጠማን ሲሉ ዛፉን ድንጋዩን ምታው اضرب بعصاك الحجر فانفلق فكان كل فرق مدنو فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين يوم أن الناس الوابلوا حانسوا هذا الطائزات على جدهم نعموا باند بكل فتناو بليلا بكل ይሄን እንግዲህ በጣም የሚወደው ነብይ ማለት ነው ኡሉል العزم من الرسل የሆነው የኢሳን ታሪክ ብንመለከት ይሄ ነው ያለ አባት እንዲፈጠሩ አደረገ ልጇን አቅፋ ምስኪኗ ስትመጣ አንቺ ባለጌ ብለው እሷን ስቃይ ተነስቶ እኒ አብዱላህ አታኒ الكتاب وجعلني نبيا ራ ያላህ ባሪያ ነኝ ነብይ አርጎኛል ሙዕጂዛውን ያዩ ማሁንም አዛ አንዴ ወደ ሚስር አንዴ ወደ ሻም ይዛነ ተከራተተች በኋላም ነብይ ሆነ ከነብይነት በኋላ እና ይሄ አላህ ለሙእሚኖች የሚሰጠው ተሽሪፍ ፈተናዎች አሉት ይሄ ደግሞ ወዳጅነቱን ማረጋገጫም ጭምር ነው አሉ ሙእሚኖችን ለምን ነው ተዋግታችሁ ሸሂድ ሁኑ ነፍስ ስጧል ሰው መኖር ይወዳል መሞት አይፈልግም አይደል ባሉ እንግዲህ እኔ ጀነትን ልሸጥላችሁ ነው ግን የጀነት ዋጋዋ ገንዘብም ህይወትም ነው የሚሰጣት ان الله اشترى من المؤمنين انفسهم واموالهم بان لهم الجنه يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والانجيل والقران ያው ነብያችን ሰለላሁ ዐለይሂ ወሰለም ታውቃላችሁ ገና የሁለት ወር ጽንስ ሆኖ አባት ሞተ አንድ ልጅ ብቻ የወለደች እናት ትዳራውን ፈታ እንድታሳድግ በኋላ እንግዲህ በኑ ሰዕድ መሄዳቸው ከጠሩ ውስጥ ከመካ ወጥተው ጡት እንኳን የጠቡት እዛ ነው ከዛ እንግዲህ በ6 ዓመት እናት ሞተች 6 ዓመት ልጅ ራሱን አያግዝም አባት የለው እናት የለው የቲም አደረገው ማን احب الخلق اليه በጣም የሚወደውን ሰው አላህ Subhanahu Wa Ta'ala የቲም አደረገው እዚህ መሃል ያለውን ዘልየው በኋላ ትልቅ ሰው ከሆኑ በኋላ ያለውን ስናይ ደግሞ ስንት ልጅ ነው ነብያችን ሰለላሁ ዐለይሂ ወሰለም ያላቸው ወጆ 7 ነው የነበሩት ልጆች በሙሉ እሳቸው ይያሉ ሞቱ ኢላ ፋጢማ ስትቀር መጀመሪያ አባት እናታቸው ትንሽ ቆይቶ አያታቸው አብዱል ሙጠሊብ ልቡ ስስት ብሎ እንደው አይኑ እዚህ ልጅ ላይ አርፎ አጠገቡ አብዱል ሙጠሊብ በጣም የሚከበር ሰው ነው እንደዚህ ትራስና ፈርሽ ተደርጎለት ካዕባ አጠገብ ዳሩን ነድዋ ጉፍ ሲል የሚቀርበው የለም ሁሉም ሩቆ ነው የሚቀመጠው ሙሐመድ ረሱላህ ሰለላሁ ዐለይሂ ወሰለም ግን እዚህ ላይ ነው የሚቀመጡት እንዲህ የተንከባከበ እሱም ብድግ አረገው አጂብ ምን ነው الحكمة لله يا الله ነው ህክማ ከዛ በኋላ አቡ ጣሊብ እንግዲህ እስከ መጨረሻው ሄደ በነብይነትም ዘመን እስከ 10ኛው ዓመት ድረስ መካ ላይ ያሉ አቡ ጣሊብ ነበር እናቱ በልጅነቱ ሞታ አባቱ ሞቶ አያቱ ሞቶ እኔና ሳዳጊ ያደረገኝ ይሄን ወንድሜ ልጅ እንደው ጥቃት ሊደርስበት አልፈልግም ብሎ በጣም ራራስ እንግዲህ ነብይነታቸውን አያምንም ካፊር ነው አቡ ጣሊብ ግን አይጠቀማል ከንደን ሳለን ተራስ ኸዲጃ አብራቸው ነበረች ከነብይነት ጀምሮ እስከ 10ኛው ዓመት ድረስ እሷንም ላስ አቡ ጣሊብንም ብድግ አረገ ደሞ በጣም ሰው በሚያስፈልጋቸው ሰዓት ያቺ አቡ ጣሊብና ኸዲጃ ያለፉባት ዓመት በታሪክ ዓመል ሑዝን ትባላለች
የሐዘኑ ዓመት አሁን እንግዲህ ይሄን ለምን አደረገ ዑለማዎች ምንድነው የሚሉት በምንም ነገር ቀልባቸው ተዓልቅ እንዳይሆን ፈልገው ነው አለ አባቴ ያለ እናቴ ያለ ልጅ ደርሶልኛል ዘመዶቼ አጎቴ ምናምን ሁሉ እንዲቀር እህሳ አላህ ብቻ اصطفاه لنفسه ለራሱ መረጣቸው አላህ መካ እንዳልተወለዱባት እንዳላደጉባት አልአሚን የሚል ስም እንዳልወጣላቸው ሁሉ እንግዳ ሆነችባቸው እሳቸውም እንግዳ ሆኑ ገሪብ ሆኑ ሙእሚኖቹ ግማሹ ወደ ሐበሻ ተሰደደ ግማሹ ራሱን ደብቆ ነው ያለው ወጣ ያሉት እነ ዑመር ሳይቀሩ እየተገረፉ ነው እነ ዑስማን እነ ጠልሓ እነ ዙበይር ብኑ ልዓዋም ጀግኖች ናቸው እኮ ገጥሞ ማሸነፍ ይችላሉ ግን ዝም ብሎ እረፉ አላቸው ኩፉ አይዲየኩም ወአቂሙ ሰላህ አላቸው እጃችሁን ሰብስባችሁ ሰላት ብቻ ስገዱ አላቸው ይሄ የደራ ጉዳይ አይደለም የልግ ጉዳይ አይደለም አምርና ናህይ ነው ፍቃድ ስለሌለ ምንም ማድረግ አይችሉም ጥጥት ዙልምን እያዩ እዚህ መካከል እንግዲህ እስቲ መካ መቼም አልተቀበለችም ወደ ጣኢፍ ሊሄድ አሉ ጣኢፍ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ከኛ ሐያት ጋር ተዛምዶ ስላለው ነው ይሄን ታሪክ ማነሳ ጣኢፍ ሄዱ የጣኢፍ መኳንንቶችን ለማነጋገር ሞከሩ አንደኛው እንደውም አላህ ልኮኛል ቁረይሾች አንገላቱኝ አንተ እንኳን ከተቀበልክ እና ለዚህ ዳዕዋ ድጋፍ ከሆንከኝ ነው ብለው ሲያማክሩት ከፍ ዝቅ አርጎ አያቸው እውነት አላህ ልኮህ ከሆነ አንተን ለማናገር ብቁ አይደለሁም አላቸው ውሸክን ከሆነ ደግሞ ውሸታት ጋር መቆም አልፈልግም አላቸው ዞር በል ከፊቴ ብሎ ሄደ እንግዲህ ምን አደርጋለሁ ብለው አላህ ጋር ያለው ዓላቃ አለ መቼም ኢማኑ የተቅዋው የነብዋው የወህዩ الصلة القوية بين الله عز وجل وبين عبده هي አለ ግን እንደ ሰው ባይታወር ሆኖ ተሰደውም አይኖር ተወለዱበት ሀገርም አይኖር ይገርማል والله አላህ ለምን ይሄን አረገ ስታይ عجيب እንግዲህ ልውጣ ብለው ሲወጡ የከተማው ማን ላኩባቸው በሉት በድንጋይ ረሱላህ أشرف الخلق صلى الله عليه وسلم سماعته ሲነሳ ሰለዋት አውርዱ ተቀማላቸው እግራቸው ቆሰለ እንደማንም ያናልፈው ሱብሃንአላህ ከከተማው ወጥተው የሆነ ዛፍ ስር ቁጭ አሉ እንዲህ አይነት ችግር ቢደርስብን እኔና አንተ ምንድነው ምንለው ይይ ብለን አልቀሰን ዲው አንተ ልከህ አስቀጥም አንገላታህ ይሁሉ ሰው ጠላት ሆኖብኝ ሊል ይችላል አጂብ ግን የረሱል ሰለላሁ ዐለይሂ ወሰለም አነጋገር በጣም የሚገርም ነው ይገርመኛል ምንድነው ያሉት إليك أشكو ضعف قوتي وقلة حيلتي وهواني على الناس እንግዲህ ያቅሜን ደካማነት ማዋየው ላንተው ነው የብልሃቴ ማነስም ማሰማው ላንተው ነው በሰዎች ላይ መቅለልንም ላንተው ነግራለሁ اللهم إن لم يكن بك علي غضب فلا أبالي ግን አንተ ካልተቆጣህብኝ ሰው ተጣላኝ ብዬ ከምንም አልቆጥረውም ማለት ያስጨነቃቸው አላህ እንዳይቆጣባቸው እንጂ ይሄ በሰው በኩል ያለውን ነገር ቦታ አልሰጡት እቺ ደግሞ አላህ የሚፈልጋት እቺ ነው አላህ ተጀሩድ መሆናቸው እንዲህ አልክ ከዛ ሄደው ዋዲ ነኽላ ነው ማን የሚባል ቦታ ላይ ሌሊት ቆመው ቁርአን እየቀሩ ሲሰግዱ
كيف عندما تأمى يتوق بوزو جماعة كبواتشا الدامتال من دينه وهلا الله سبحانه وتعالى نقراتشو من دينه يجن جماعة ودا أنت متو دعوان دا الدامت لك يالله قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا نقراتشه لازبه قل وحي ودني ورد كجن يهونوا جماعوج ودانت يادامطو ነው ብሎ ወህይ ወረደ የሚገርም ቁርአን ሰማን አሉ ቁርአንን አጀበ አብሮ የተወለደው ይሄ ቁረይሽ ህዝብ እኮ ከጅኖች የበለጠ ቋንቋው ይረዳዋል ሐሳቡንም ይረዳዋል ግን አላህ ሂዳያ የሰጠው ባዕድ ለሆነው ጅን ሆነ አጂብ ቁርአንን አጀበን ሰማን ወደ ቀና ነገር የሚመራ ነው አምነንበታል አሉ 10 ዓመት ገደማ ሲያጋላታቸው የነበረው ቁረይሽ ጥቂት ሰው ነው ያመነው እነዚህ እግር መንገዱን መጥተው ተቀበሉ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به የጅን ጀማዓን ወደ አንተ ያላከነ ጊዜ የነበረውን አስታውስ ቁርአንን እንዲያዳምጡ በተገኙ ጊዜ አዳምጡ ተባባሉ ቁረይሾች ምንድነው ያሉት لا تسمعوا لهذا القرآن ነው የተባባሉት አታዳምጡ والغوا فيه لفلفوا لعلكم تغلبون ታሸንፉ ዘንድ ይከጀላል እነዚህ ደግሞ فلما حضروا قالوا انصتوا አዳምጡ አሁን ምን ያረገ ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም ትካዚያቸውን ባይተዋርነታቸውን ጭርታውን ሊቀንስላቸው ፈልጎ ነው ይችላውን አደረገ አይደል ባሪያው አሁን የአላህ ተአይድ ደግሞ አለ ይሄ ብቻ አይደለም ሹመቱ ሊቀጥል ነው ምን አለ በል ወደ ሰማይ ዓለም ወደ አርሽ በእንግድነት ተጋብዘሃል እዚህ ጣይፍና ቁረይሽ ጣይፍና መካ እናስገባም ይያሉ ያንከሳከሳሉ ረብ العالمين ደግሞ السماوات العلى ግብዣ አደረገ መላእክቱ ከተፍ እንሳቸው ተኝተው ቡራቁን ይዞ ተነስ ወዴት ቤተ المقدس ከዛ ሰማይ ተነስተው ቤተ المقدس ሄዱ 124000 ነብይ ሰብስቦ አሰግድ አላቸው ኢማሙ ማን ሆነ محمد رسول الله صلى الله عليه وسلم መሪው የማን የነብዮች ሁሉ ተው የኛ እኮ አይደለም የሁሉ انت الامام وهم المأمومون አላቸው ተከተል እሺ ብለው ለተረካ ሰገዱ አሁን ይሄ ሁሉ ወንድምህ ነው አንተ ያዝከውን ዓላማ ይዞ ሲታገል የነበረ ነው ብቻህን አይምሰልህ ብሎ ማጽናኛ አለው አሉ አንድ ሰው ሳይሆን 124000 ሁሉም አንቢያ ወህይ የሚቀበል وانت الامام ከዛ መሰላሉ ተዘረጋና ላይ ሰማይ በር ሲቆረቆር ማን ነው جبريل ومن معك ما لا أنت محمد صلى الله عليه وسلم بك أمرت ألا أفتح لأحد غيرك يتعززكت استوسي متأكفت تبيه نبرة متاندي مرحبا به ونعم المجيء جاء ملكاما متات كان متى الله أكبر
መላእክት ሽር ጉዶ ብሎ ይቀበላል እዚህ አቡ ጀህል ደግሞ አዛ ያረጋል አጂብ አንቢያዎች ሁሉ ዛ ኢብራሂምን አገኙ ያህያን አገኙ ዘከሪያ ማን ነው ዒሳን አገኙ ሙሳን አገኙ የትየርክ ነው ጌታ የጠርቶኝ ሲመለሱ ሙሳ አገኟቸው ምን ታዘዝ 50 ሶላት 50 ለካ አላህ ሙሳ መንገድ ላይ ያስቀመጠው ረህመተን ቢና ለኛ አዝኖ ነው 50 ያንተ ኡመት አይችልም አሁን ጠይቅ ምልልሱንም ፈልጎታል አላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጎድተው የለ ወለቀድ ነዕለሙ አንከ የضيق صدرك ይላል ደረትህ እንደሚጠብና እንደምትጨነቅ እኮ እናውቃለን بما يقولون فاصبر وما صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون አንድ ኩፍር የሚባል የሌለበት አዲስ ዓለም አሳያቸው እቺ ትንሽ መንደር ነበረች እኮ መካና ጣይፍ ሰማዋት العلى بكامله ملائكه ነው ያለው ساجد لله او راكع ነው عرش ወሰደ አንቢያና ሳይ ይሄ ተሐድሶ ነው እንግዲህ በላሁን ስራህን ለመስራት ይሄን ያህል መጨነቅ የለብህም ይሄም አለ ጀነትን ማሳያቸው ይገባሉ ቤት ያሉ ቤቱ ይባርካል አላህ ያዘጋጀው እንደ መካይቱ ጎጆ አይደለም ሌላ ዓለም ነው ልግባሉ አይ ገና በقي عمرን የቀረ እድሜ ያለ ስራም አለብህ እዛ ወርደህ የምትሰራው ወረዳ አለ ከዚህም በኋላ እንትኑ አልቆመም መከራው አገር ለቀው ሂጅራ ሲሄዱ በየአቅጣጫው ጠላት እሱን ይዞ የመጣ 100 ግመል የባንሙ መሪ እኮ ነው እና አቡ ጀህል ናቸው አዛም ያረጉት አሽረፈ خلق الله اللهم صل وسلم على سيدنا ይሄ ኢብቲላ ሙእሚን ሊያየው የሚገባው ለበጎው ነው ብሎ ነው አላህ ለኸይሩ ነው ምናልባት ርቀን ከሆነ ወደሱ ሊመልሰን ረስተን ከሆነ ሊያስታውሰን ሰንፈን ከሆነ ሊያበረታን ትንሽ ቴስት ቆርቆም ከገንዘቡም ቀነስ ከጤናውም ማይራባ ደግሞ አዱብ ይመጣና ይሰለጥብሃል እንዴት እኔ ላ ኢላሃ ኢላላህ ያልኩ ይሄ ይመጣል ካንተ የበለጡ ላ ኢላሃ ኢላላህ ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ተፈተኑኩ ይሄማ አላህ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምንድነው ان الله اذا احب عبدا ابتلاه او ما يريد الله به خيرا يصب منه الله خير يشالتن ሰው ቴስት ሙከራ ያመጣበታል ፈተና ደግሞ ለም ወይ ለመወደቅ ወይ ለማለፍ ነው በነገራችን ላይ የሚረግፍም አለ እዚህ መካከል المهم የአንቢያዎችን የሳሊሖችን ስናይ እንዲህ ያደረገ ነው አላህ ይዟቸው የመጣው እኛም የገጠመን ፈተና ወይ ጥሩ ወዳጅ ሆነን ታርቀን መንገዱ ላይ ስክክ ብለን ገብተን ርቅ አግኝተን ከፍ ያለ ደረጃ ላይ እንደርሳለን ወስላቶች ከሆነ ደግሞ የሚወድቅም አለ ለምን ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم الله يلا موكراችሁ አለ ስለዚህ የሚገጥሙንን ፈተናዎች ያማሉ ይጎዳሉ ስሜትም ይጎዳሉ አካልም ይጎዳሉ በጎ ገጽታ ግን አላቸው ለናየው የሚገባው ማለት ቁረይሾች ሱሐቦችን ባያንገላቱ ኑሮ ሐበሻ ይመጡ ነበር ሐበሻ ባይመጡ ኑሮ እስልምና እዚህ ቀድሞ ይደርስ ነበር ወት ቀደሩ መሐከል ጎጂ ቀደር ነው ብሎ ዛሂሩን ስታየው ጠቃሚ ነገሮች ደግሞ ውስጡ አሉ
تاريخ الإسلام كاسنا نب خلفاء الراشدين عمر بن الخطاب بس وجنا يموتت وعثمان بن عفان بس وجنا يموتت علي بن أبي طالب اندزو للناس شهادان لمؤمنوج تمحيسنا بزا سبب جن أجراته لقوي علمو يتبتنوا علماء الصحابة أن علماء التابعين نبروا لجهادم لمن مر لم يوطوا لقربتاچون نوطوا أشرافوች ነበሩ በበኒ ኡመያ ጊዜ በተለይ ወደ ሐበሻ ይመጡ ዲን الاسلامን እንዲያደርሱ የሆነች ነገር ቦታቸው ላይ ቆርቆር እንድታረጋቸውና እንዲሰደዱ ያረጋል የሄዱበት ቦታ ላይ ሌላ ፍሬ ያፈራሉ ይሁሉ እንግዲህ الاسلام እኛ ጋር የደረሰው በዚህ መልኩ የመጡ ሰዎች ናቸው ይመጣሉ የሆነ ጃሂልያ ማህበረሰብ ውስጥ ይገባሉ አሊፍ ባብሎ ያቀራሉ ዑለማ ያወጣሉ ሷሊሖች ያወጣሉ ሙስሊሖች ያወጣሉ የሚገርም ነገር ነው አላህ ረብ العالمين የሚሰራው ማለት ስለዚህ ከገጠመን ነገር ጥሩ ትምህርት ወስደን አንደኛ ወደ አላህ ለመመለስ ሙራጃዓ ለማድረግ እንደ መልካም አጋጣሚ እንጠቀመው በማዕሲያችንም የመጣ ነው እንደ አንቢያዎቹ ወዶም ብቻ ላይሆን ይችላል በማዕሲያችንም የመጣ حتى በማዕሲያ የመጣውም ምክር አለው ظهر الفساد في البر والبحر بما كسبت ايدي الناس ليذيقهم بعض الذي عملوا كسرت كفيلون الزوق قطعت ነገር ሊያቀምሳቸውና ولعلهم يرجعون الى እንዲመለሱም ስለሚፈለግ ነው በቴስቱ አማካኝነት ፈተና አማካኝነት እንዲመለሱ ስለዚህ እኛም ይሄንን ወደ አላህ የምንመለስበት የአላህ እርቅ የምናገኝበት ጉዟችንን የምናስተካክልበት በረባ ነገር እንጣላ ይል እንዴ ዋናው ግንዱ ያለ እስልምና በተቀጽላ ነገር እንጣላለን ይሄ ጠባይ ያመጣ እዚህ ሁሉ ኩፍር መካከል ሆነን እኛ ስንት ነገር ከቦን لا إله إلا الله የሚለው ወንድሜ ጋራ አምባጋሩ ይሄ ቁጣ ያመጣ والله እኔ አንዳንድ ሰዎች ለራሴ መፈራለሁ ግን አንዳንድ ሰዎች የሚናገሩት ነገር ምን ሆነው ነው ብዬ ስቅጥጥ ይለኛል ከነገሌማ ካፊሩ ይሻለኛል ምን ሰዎች አጋጥሞኛል አባቸው ሞልቶ ያ አላህ ወደ ቂብላ ዙሮ ቢሰግደው لا إله إلا الله የሚለው ስተት ሊሆን ይችላል ባንተ አስተሳሰብ አንዳንድ ነገሩ كيف هذا أخوك عندك كافر يشالها أرى الله عنده يكتبه يودرك والسنك هنا يبتغون عندهم العزة فإن العزة لله جميعا يودرك أنك هنا بقى يودرك القارئ هدي لهلك واحشروا الذين ظلموا أزواجهم وما كانوا يعبدون من دون الله فاهدوهم إلى صراط الجحيم هذا كبار يكون يوم ندعو كل أناس بإمامهم نو ይሄ አለብን ይሄን ማስተካከል ከደሞስቲ ያ አህለ القبላ ምን እንባል ሰዎች ኺላፎቻችን ምን ያህል ናቸው መግባባት የሚያቀተን ነገር አለ አልহামዱሊላህ ሀገራችን ደግሞ የደረሰውም ያለ ሱናው ነው መንገዱ ይሄው ሐነፊ ይሄው ሻፊዒ አይደለ ጤነኛ ነው እኛ ላይ ነው ችግር ያለው እንኳን እኛ ቀርቶ ሰሃቦች የኡሁድለት ችግር ሲገጥማቸው ለምን እንዲሆነኛ ሙእሚን አይደለንም እንዴ አሉ الله من አላቸው أولما أصابتكم مصيبة قد أصبتم مثليها قلتم أن هذا قل هو من عند أنفسكم ችግር ሲገጥማችሁ እንዴት መጣ ትላላችሁ ከናንተው እኮ ነው የመጣው በገዛ ጥፋታችሁ ነው አላቸው እነዛን ሷሊሖች فيهم أبو بكر وعمر ሙሃጅሮችና አንሳሮች ያሉበት ረሱላህ ሰለላሁ ዐለይሂ ወሰለም የሚመሩትን ጀማዓ የገጠማቸው ችግር በጥፋታቸው ነው አላቸው እንዲመከሩ ስለፈለገ እኛ ዛሬ ሁላችንም የራሳችንን ሐሳብ ቅዱስ የሌላውን እርኩስ ከኔ የተሻለ የለም ኢዕጃብ ኩል ذي رأي برأيه ችግራችንን ማየት ስላለብን ነው ይሄንን ማነሳው ወደ ማጠቃለያው ይሄድኩ ነው ይሄንን ከቀጠልንበት ያው እየወደቅን ነው ምን ሄደው አላህ ለዲኑ ሰው አያጣም
እኛ ግን እድላችንን እናጣለን እኛ የአላህ የመጨረሻ አማራጭ አይደለም ለኛ ግን ከአላህ ውጭ ማንም የለም እሱ ነው ያለው ደግሞ ወኢን ተተወለው يستبدل قوما غيركم እናንተ ወደ ኋላ ከሸሻችሁ እናንተ ነዳ ብሎ ሌላ ሰው ይተካ ከስሮ መጥፋት ነው ውጤቱ فسوف يأتي الله بقوم يحبهم ويحبونه ያመጣ الله ሰው የሚወዱት የሚወዳቸው ምንም እኮ አይወለውም እኛ ተመምን ቀናን ለራሳችን እንጂ ለአላህ ምንም አይወለው ጌትነቱም አይጎል ኢባዳ የሚያደርገው ማያጣ አሉት ለጀነት ያዘጋጃቸው አሉት እኔ ግን ነኝ ወይ ብሎ ማሰብ ያስፈልጋል በማይሆኑ ትናንሽ ነገሮች ተጠልፈን አይጥና ድመት ሆነን ምን ሄድ ከሆነ ይሄ ከዘለቀ በቅጽል ስም ዋና ስማችን ማን ነው ملة أبيكم إبراهيم هو سماكم المسلمين لكم مسلم بلو ጠራችሁ አይበቃም እሱ ሙስሊም ብቻ የሚሉ ሰዎች ያሰቡት ነገር አለ ይላል አንዳንድ ሰው ያጋጠመኝ አላህ ሙስሊም ናችሁ ነው ያለ ወላ حتى ሻፊዒ ሐነፊና አላለንም እኮ ሱኛ በእውቀት ሂደት የፈጠርነው ሰዎች በእውቀት ሲበለጽጉ ያመጡት ነው ከዛ ውጪ ደግሞ ዕውቀት ምንም ያልሆነ ባረባ ነገር ሰው ይጣላል ይሄንን መተው ወንድም ያስፈልገኛል ያዛ ያለው ወደ ቂብላው ዙሮ የሚሰግደው የኔ ወንድም ነው ቢጠላኝም ወደዋለሁ ቢገፋኝም ዱዓ አረግለታለሁ በዚህ ስሜት ከሄድን ችግሮቻችንን እየቀረፍን ወደ ዒዛ እንመጣለን ከሚገጥሙን ፈተናዎች የተሻለ ሰው ሆነን እንወጣለን ሂማችን ታድሶ ኢማናችን ታድሶ ባህሪያችንን ካልቀየርን ግን አላህ ሰው አለው እኛ ግን የአላህ ሰው ሳንሆን እንቀራለን ይሄንን እንጠንቀቀው አላህ ኸይሩን ይምራን ኸይር አለ አላህ Subhanahu Wa Ta'ala እዚህ ኡማ ውስጥ በተለይ አሁን አኺረት ዘመን ወደ መጨረሻው ነው መልሶ ኸይር የሚመጣበት ጊዜ አለ ብሎ ነው ሰለላሁ ዐለይሂ ወሰለም የተናገሩት አለ ነው አኺረት ዘመን ሲባል መከራው ብቻ እኮ አይደለም ሌሎች አሉ ኢሳ ኢብኑ መርየም አሉ እነ መህዲ አልሙንተዘር አሉ ستعود خلافة على منهاج النبوة ብሎ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት አሉ ما من بيت حجر أو مجر إلا سيدخله الإسلام بعز عزيز أو بذل ذليل ያሉት አለ እኮ ኢማሙ አልባይሀቂ የዘገቡት ሰሂህ ሐዲስ ነው የድንጋይም ይሁን የጭቃ ቤት እስልምና የማይገባበት እስከማይኖር ድረስ እያንዳንዱ ቤት ይገባል ብሎ ተናግሯል ያልተፈጸመ ትንቢት ነው አሁን ፈረንጁ እየሰለመ ነው እንዱ በሺዎች ለጉድ ይሰልማሉ ከኛ የበለጠ ደግሞ ያንን ጃሂልያውን ስለኖሩበት ሰልችቷቸው ነው የመጡት እነሱ እርግፍ አድርገው ጥለው ቁርአኑ ምን አለ እስቲ ንገረኝ ሌላውን ተው ይላል ነብዩ ምን አለ ይላል يستبدل قوما غيركم كهم ሊሆን ይችላል አናቀም ያላህን ገይብ ስለዚህ ከአላህ አይን ላይ እንዳንወድቅ እንዳንጣል አታስፈልጉም እንዳንባል ወደ አላህ እንመለስ የገጠመንን ፈተና በውጤት እንወጣው ልባችን ወደ አላህ ይመለስ ቤታችን ወደ አላህ ይመለስ አኽላቃችን ይስተካከል ኢዕቲቃዳችን ይስተካከል قل الله ثم ذرهم في خوضهم يلعبون الله بلا الله ياز ሌላው ይዘባርቅተው ብሎ አላህ የመከረን ነው እንግዲህ ያው ከዚህ በላይ ረጅም ቆይታ መቆየት አይቻልም ሐቂቃ አገሩም ሰውም መሬቱም ናፍቆናል نحبكم في الله الله እጅን መወዳችንን መሐባችንን ለነገ ለሲራጥ ለሂሳብ ምትሆን አላህ ያድርግልን ከቀልባችን ላይ ኒፋቅን ሽቃቅን ጥላቻን አላህ ይንቀልልን የመሐባ ዝናብ አላህ ያዝንብልን የአንድነትን የውዴታን የእኹዋን ዝናብ አላህ ያዝንብልን እኛን የሚያጋጭ የሚያናጭ የሚያፈራርቅ ሙናፊቅም ከሆነ አላህ ያንሳው ወይ አላህ ይመልሰው ሲያቃል መርዳት የሚችለው አላህ ነው አላህ ይርዳን ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ ሁሌ የሚገርመኝ ዱዓ ነውና በዚህ ጨርሳለሁ
خطبام سيخطبون مسلو ونعوذ بالله من شرور أنفسنا إلى كنفساتين شروج الله يطبقن ይላሉ የጠላት ሸር ግፋቢል ይገልሃል ሸሂድ ትሆናለህ ችግር የለውም እሱማ ከገደለ አንተ ሸሂድ የነፍስህ ክፋት ከገደለች ካጠፋች ግን አለቀልህ ونعوذ بالله من شرور انفسنا ሰው ራሱን ማየት ነው ያቃተው አሁን አሻግሮ ማየት ሁሉም ጎበዝ ነው እነገሌ ናቸው ተቀጥለስ ሙልተ የለ እኔ ላነሳቸው ማልፈልጋቸው ናቸው የሆነ ነገር ለጥፍና እገሌ እንዲህ እገሌ አንተስ አና እሱ ባይለውም ባንደበቱ እኔ ትክክል ነኝ እስቲ ራሳችንን ዞር ብለን መመርመር ማረም ተውበት ማድረግ ተጅዲድ الإخلاص لله عز وجل ይሄ ያስፈልገናል ይሄን ካደረግን ደግሞ አላህ ይረዳናል አላህ ምንም ሳናረግም እያገዘን ያለው ማን አለን አላህ ባያገዘን ትንሽ ሰበብ ካደረስን ይረዳናል በገዛ ጥፋታችን ተጠልፈን እንዳንወርቅ አላህን እንፍራ ብዬ መጀመሪያ ራሴን ነው መምከር መፈልገው እንዲህ ባንደበት እንደምናገረው ላልሆነ እችላለሁ አላህ ያውቀናል አላህ ሂዳያውን ይስጠን ተውበቱን ይስጠን ኢኽላሱን ይስጠን ቀልባችንን ወደሱ ይመልስልን በቁርአኑ በሱናው መንሰራ አላህ ያደርገን ሲራጥን ሽው ብለው ወደ ጀነት የሚገቡ የሥራ መዝገባቸውን በቀኝ እጃቸው የሚሰጡ ከሆኑ ባሪያዎቹ አላህ ያድርገን አላህ ይታረቀን وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو